ነው ጋይስ ተመልከቱት ይሄን ቪዲዮ ተናልቆ ደውላችሁ ሰው እንደምትዘርፉ እኮ አውቀን ደርሰንባችኋል እኮ ቅጭል ለስል ሰምቻለሁ ምን አለ ባቆም ምን አለ አቆም ቢሆን ኑሮ ምን አለ ባይ ሁላችሁም ትመጣላችሁ ዝነኛና ሀብታም ታዋቂ ትሆናላችሁ እዚህ ነቀምት እዚህ ትዋኛላችሁ እንደ ድሮ ሰርግ ሄዳችሁ ማግኘት እዚህ ይዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው ተበላን አልተበላን ውሃውን ጠጣናል ከጠጡ ችግር አለው እንደ ዳኒ ችግር የለውም ሰላም ወንድማችን እንደምን አለ እግዚአብሔር ይመስገን አማን ነው አባቴ ሁሉ ሰላም ወንድሜ እንግዲህ ከሰሞኑ እጅግ የሚያስገርም ነገር በቲክቶክ ላይ እየተመለከትን እንገኛለን ይሄም የምንወደው የምናከብረው የቤተሰብ ጨዋታን ሲመራ የነበረው አርቲስት ነጻነት ወርቅነህን ህልፈተ ህይወቱን ከሰማን በኋላ ብዙዎቻችን በሐዘን ብንቆይም ከዛም በመቀጠል ፕሮግራሙን ማን ይምራው እየተባለም ብዙ ሐሳቦች ቢሰጡም አሁን ደግሞ እናንተ ካላችሁበት አካባቢ የእናንተ የቅርብ ሰው የሆነ እንግዲህ እጅግ በሚያስደንቅ መልኩ የአርቲስት ነጻነት ወርቅነህን የሚመስል አነጋገር ድምጹም እሱን የሚመስል አጠቃላይ ሁኔታው እሱን የሚመስል ሰው እናንተ በቲክቶክ ያጋራችሁ ይገኛልና በተለያዩ ቦታዎች ሰው እየተቀባበለው ይገኛል እና ያው ይሄ የሚያስገርም ነገር ነው እንደው ከዚህ ጉዳይ ጋር ተያይዞ ያው ብዙዎች ወደፊት የቤተሰብ ጨዋታን እሱ ይምራልን እያሉም ይገኛሉ አጠቃላይ እንደው ስላሉት አንድ ሁለት ነገሮች ልጠይቅህ ነው አደዋውሌ በመጀመሪያ እንደው ይህ ወንድማችን እናንተ ከምትኖሩበት አካባቢ አብራችሁ የኖራችሁ ናችሁ ወይ የነጻነት ወርቅነህን የሚያስመስለው ነገር እናንተ እስከ ጊዜ በኋላ ነው ወይ ያወቃችሁት እሱን በደንብ ሞር እንዲላመድ ያረጋ ያመጣው ከጊዜ በኋላ ነው ወይስ በፊትም በቀልድ መሃል የአርቲስት ነጻነት ወርቅነህን ሁኔታዎች ያስመስል ነበር አጠቃላይ ስለተውቃችሁና እንደው ስለ ነጻነት ወርቅነህ ማስመሰሉ የሆነ ነገር ብትለኝ ለመጀመሪያ ያህል አው ያው እንግዲህ አንዷለም ሚስ የነቀምት ተወላጅ ነው 01 ቀበሌ ውስጥ ነው የተወለደው እንግዲህ በቁርጥ በቃ ነጻነት ወርቅነህ ራሱ ነው በፊትም በህይወት ነፍሱን ይማረውና ነጻነት ወርቅነህ ባለበት ሰዓት ራሱ በጣም በቃ የከተማው ሰው ራሱ የልጅ እኮ ነጻነት ወርቅነህ ያገኘው እኮ ወንድማማቾች ነው የሚመሳሰሉት ይባላሉ እንደገና ደግሞ አርቱ ምኑ ከበፊቱም ጀምሮ ነጻነት ወርቅነህ አይነት ነው ልጁ እና ያው የሚሰራው ደግሞ በየዳም በምንም ብረታ ላይ በየዳ ላይ ነው የሚሰራው ገና ስንደውልለት ራሱ ለኛው ጓደኛችን ነው በጣም በቃ ቅርብ ጓደኛችን ነው ሰንበትን እንገናኛለን ከበሞተር እንዞራለን ሁሉም ነጻነት ይሉታሉ ካረፈ በኋላም ነጻነት ወርቅነህ እሱ እንደውም ነጻነትን ስም አታንሱኝ አንዷለም ነኝ ሞት ሰው ተብሎ ቤተሰብን እንትን ትላላችሁ ትረብሻላችሁ ብሎ በጣም በቃ ለቤተሰብ ስሜት እንትን የሚል ነበር እና እኔም ያው ነቀምት ላይ ቲክቶከር ነኝ ወለጋም በማስተዋወቅ ነው የምታወቁት ቴዲማን ነው የሚባለው እኔ እንትን ላይ ላይቭ ላይም ራሱ ይከሰታል ቀንም እንገናኛለን ስቲል ባጃጅ ቻሌንጅም ነበረን እሱም ያስተዋወቀልን በርታው እንደሚላል እኔም ደግሞ በቃ በጣም ስታገልለት ነበር ቢገባ እንግዲህ አሁን እቅዳችን ነው እንግዲህ እስቲ እግዚአብሔር ይመስገን ባሪያ ላይ እንግዲህ ዶክተር ቢያንስ ኢትዮጵያ ህዝብ በአብዛኛዎቹ እንግዲህ እሱን ለቤተሰብ ጨዋታ ላይ ያሉ ነው እኛም ደግሞ 100% እንዲሆን ነው ፍላጎታችን ስኬታማ እንዲሆንልን የነጻነት ወርቅነህን ቦታ እንዲህ ህልማችን ነው ከበፊቱ ጀምሮ በቃ ከነጻነት በህይወት እስካለ በኖረበት ሰዓት ራሱ ህልማችን ነበር ተገናኝተው ወንድሜ አብረን ብሎ ምናምን ብዙ ቀን ነበረን እኛ እዚህ ወለጋ ነቀምት ላይ ይሄ ልጅ ምናምን እያል እንደነበረ እና በቃ እንግዲህ አሁን ባሪያ ላይ ወጥቷል እኛም እንግዲህ ያው እየታገልን ነው የቤተሰብ ጨዋታ ላይ እንግዲህ 100% እሱ ሞሏል እኔም አሁን በተከታታይ በቴዲማን አካውንት ላይ ቪዲዮ እየፖስትኩ ቃይቤሶች ምን ትሰራላችሁ ፕሊዝ በቃ ሰዓት አለማቃጠል ጊዜ አታቃጥሉ ሰሩት ልጁ እንዲህ በቃ ብዙ ቪዲዮዎችንም የምሰራበት ታይምም አለ እና በቃ ኔክስ እንዲያድግ እንፈልጋለን ኢቢኤስ ገብቶ እንዲሰራ እንፈልጋለን የህዝብ ይወደዋል ያው የነጻነት ወርቅነህ ላይ ምንም ሰውነታቸውን ብታይ ተክለ አካላቸው ንግግሩ ምንም እኛ በመደወልበት ሰዓት ላይ ራሱ ሄሎ ቴዲ 350 ጫማ ምናምን ከአንተ ርቄ ነው የምገኘው ኢቢኤስ ላይቭ ቀጥታ እያስተላለፍኩ ነው የሚገኘው ደግሞ እንደዚህ ምናምን በቃ በጨዋታ መልክ ነው ልጁን በቃ ቁርጥ በቃ ቁጭ ብሎ ሲበላን እንትን ይላል የነጻነትን አክት ነው የሚያሳየው በቃ በቤተሰብ ጨዋታ ነው እንትን ቴዲ ቤተሰብ በዚህ ሮባ ቤተሰብ በዚህ እያለ በቃ ይጫወታል በቃ አክቱ እንዳለ ነጻነት ወርቅነህ ነፍሱን ይማረው ራሱ በቃ እና በቃ እንግዲህ በጣም
ትክክል እንግዲህ እዚህ ጋር እኔ ሁለት ነገር ነው የሚሰማኝ በመጀመሪያ እንዳልከው አርቲስት ነጻነት ወርቅነህ ኖሮ ይሄንን ወንድማችንን ቢመለከተው ምን ያህል ሊደሰት እንደሚችል ኮሜንት ላይ ራሱ ሰዎች አስቀድመው ሲናገሩ መልእክት ሲያስተላልፉ ነበረ በአለም ላይ አንድን ሰው የሚመስል 7 ሰው ይኖራል የሚል ሳይንሳዊ ጥናትም አለ ብቻ በብዙ ነገር ያገናኙ እንደው ነጽ ይኖር እንኳን ይሄን ቢያይ መልካም ነበር የሚሉ አሉ አሁን ደግሞ አርቲስት ነጻነት ካረፈን በኋላ የወንድማችንን መታየቱ ነጽ ያልሞተም ይያሉ ደግሞ ሌሎች የተለያዩ ሐሳብ ያነሳሉ እንዳልከውም ቤተሰብ ጨዋታን ተቀላቅሎ እንደው ነጽን የምንመለከተው በሱ ብንሆንና የበፊት ጨዋታዎቹን የነጽን የሚመስሉ ነገሮች እንኳን ያያየን ብንጽናናን በማለት ብዙዎች እየጠየቁ ነው ይሄን ጉዳይ ሰይፉም እንግዲህ እንደያዘውም እየተመለከትኩ ነው ከዛ ሁሉም ባለፈ ደግሞ እናንተ ጓደኞቹ የቅርቡ የሰዎች የዚህ ግለሰብ ለሱ ወንድማችሁ መስታካት የምታረጉት ነገር ደግሞ እጅግ የሚያስደነግጥ እጅግ የሚያስገርም ነው በቃ ያ ልጃችሁ እናንተን ወክሎ እዛ የቤተሰብ ጨዋታ ላይ እንዲቀርብ የምታረጉት ጥረት መረባረብ በተለያዩ ቲክቶኮች ላይ የነቀምት ልጆች እጅግ ጥሩ የሆነ መተባበር ነው ያሳያችሁ የምትገኙት እውነት እንደው ይህ ወንድማችን እድሉ ቢሰጠው ጨዋታ አሁን ነጽ የሚያሳየን አለ የተለያዩ ጨዋታዎች ይመጡለታል ቤተሰብ ጨዋታ ላይ መላሾች መልስ ሲሰጡ በዛው ላይ ተንተርሶ የተለያዩ ጨዋታዎች የመቀጠል ባህሪ ያለውና ይህ ወንድማችንስ እንዴት ነው ጨዋታ ላይ ቀልድ ላይ መድረኩን ይይዘዋል ብለህ የምትተማመንበት አይነት ወንድማችን ነው አዎ እንግዲህ 100% ይሄ ልጅ እንደውም ቪዲዮ በአብዛኛው አይለቀም ቪዲዮ አይለቀም በመንገናኝበት ሰዓት ላይ መድረክ ይዞ ነው በቃ እኛ ሳቅ ነው በቃ ቁርስ በመንበላበት ሰዓት በሳቅ ነው የምንፈርሰው ቁም ነገር እያወራን ሳቅ ላይ እንትን ነው በቃ እሱ ቀሉን ነው በቃ ነጻነት ወርቅነህ ቁጭ ነው የሚያደርገው በጣም በቃ ቁጭ ነው የሚያደርገው 100% ይሄ ልጅ እድሉን አገኝቶ እንደው ሴፉ ፋንታውን አቅርቦት የተወሰነ አየር ሰዓት ላይ እንትን ቢል በእርግጠኝነት ይሄ ልጅ ነጻነት ለካ ለነሱ ይማሩ ነው የሚባለው በእውነት ነው የምልህ መድረክ አያያዝ ትጠላለህ አርቱ በቃ አርት የተማረ ራሱ የተማረ በቃ አለኝ የሚል እኔ በልጠዋለሁ ይሄንን አንዱ ዓለምን የሚል ሰው ካለ በእርግጠኝነት አይወዳደረውም ልጁ በቃ የተሰጠው ጥበብ አለ በእርግጠኝነት ነገር የተሰጠው ጥበብ የከፈጣሪ የተሰጠው ጥበብ አለ ቀደም አንስተሃል በአለማችን ላይ 7 ሰው ይመሳሰላል ብላል ትክክል ነው 7 ሰው መመሳሰሉን በዚህ ልጅ ነው እኛ ያረጋገጥነው ባይገርም እኔ እንደውም ወዲያው ቀን የዛን ቀን የዛሬ 4 ቀን 3 ቀን ምናምን ቪዲዮ ልክ እንደተፖስተ እኔም በብዙ ጊዜ ያው ቫይራል እንትናለም እየሞከርን ነበር እየደበቅ ነው ዘባክ አይደለም እየደበቅ ነው እንትን እያለ ነበር ከዛ እንደ ድንገት ፈንጥቆም አንዱ ቫይራል ወጣ በዛ እንትን አለኛም እንግዲህ ቫይራሉን እንትን ማለት አለብን ብለን በቃ እኛም መከር ነው ስኬታማ ትሆናለህ ተው ዝም ብሎ ነው እንጂ እንትን ያሉንም ሲል ይሆናል በቃ እኔ ይሆናል እኔ ከነጻነት ሰከንድ አልቀንስ ይላልሽ በጣም በሚገርም ጥበብ ማለት ነው ቁም ነገር እያወራን የነጻነትን ቀልድ ነው የሚያመጣው ቁም ነገር ላይ ቀልድ ነው በቃ የሆነ ቪዲዮዎቹም አሉ ባይገርም ብር አበድሮ ሲቀበል ምናምን እንግዲህ አድማጮቻችን ብራችን በሰላም በጤና ተመልሷል ቤተሰቦቻችን ሳይጎድል ሳይቀንስ ምናምን እያለ ነው የሚቀልደው የወንድሙ የሆነ አካውንት አለው እና በዛ ምናምን ነገር እንትን ይላል በቃ በጣም የሚገርም ነው ላይቭ ላይ ደግሞ እንዳለ ላይቭ እኔ ላይ አሁን ቲዲማን ላይ መጥቶ ቲክቶክ ላይ ላይቭ ላይ ደስ ላይ ሲገባ በቃ እሱ ነው የሚሰበሰበው ቲዲማን ቤት በመመጡበት ሰዓት ባለሀብት ትሆናላችሁ ሊብሬት ይዛላችሁ ባጃጅ ኤሌክትሪክ ባጃጅ ሁላ የምታልፉት ይዛላችሁ ቲዲ ለእናንተ ከቻብሎላችኋል ነው ሞክሩ ምናምን ብሎ በቃ ፈታ ነው ያደርጋቸው ኧረ ይሄ ልጅ ይላሉ በስ ላይ የሚገባ ሰው እንዳለ ኧረ ይሄ ልጅ ኮሜንት ስር ኧረ ይሄ ልጅ ሰው ኢቤስ ላይ ፖስቱትና ድረስ ምናምን ነው የሚሉት ቢያንስ ይሄ ልጅ እኛ ስንታገል የነበረው ቢያንስ እኔ አሁን ከ2 ወር በፊትም ስታገል ነበር የሸወርኩት እየፈራሁት ካሜራ አይወድም ካሜራ ምናምን ሰው እንትን ሙድ እንዲይዝበትና እኛ ከልክለዋለን ማንም በሱ አካውንት ላይ ማንም እንትን ማለት አይችልም በራሱ አካውንት ቲክቶክ እንትን መጠቀም አለበት የሚለውን በጣም እንጋፈጣለን እኔ ጋር የሚመጣሉ የነቀምት ልጆች በመንግስት መስሪያ ቤትም የሚሰሩ ምናምን ልጆች አሉ ዝም ብሎ ይሄ ልጅ እኛም የቻልነውን ከተመቸን እንሞክራለን ግን እናንተም ቴዲ ታገሉ የነቀምት ልጆች ይላሉ የነቀምት ልጆቹ ምን ጋር በቃ ሆኖ የሚሉት ቴዲ እንዳተኛ ስለዚህ ልጅ ምናምን የሚሉብኝ ሰዓት አለ እኔም ደግሞ ታገላለሁ ምን እያልኩ እንግዲህ አሁን እንግዲህ እግዚአብሔር እንግዲህ ካየው እንግዲህ ሴፉ ላይም ባለፈ እንግዲህ ቀርቧል እግዚአብሔር እንደው እንግዲህ መልካሙን ነገር እንዲያደርግለት ይሄ ልጅ ሆነ ማለት ደግሞ እንግዲህ ያው ነቀምት ወለጋ እንግዲህ በብዙ ምሁራኖች ነው የሚታወቅ ታሪኮች የሚወጡበት ሀገር ነው ወለጋ እንግዲህ እግዚአብሔር እንግዲህ ስኬታማ እንዲያደርግልን ጸሎታችን ነው በጣም እግዚአብሔር ይርዳን ነው
በጣም የሚገርም ነው ወንድሜ። በመጀመሪያ የእውነት አንተም ልትመሰገን ይገባሃል። እንግዲህ እንደዚህ አይነት ሰዎችን እያወጡ ያ ሰው በትልቅ ፕሮግራም ላይ እንዲታጭ እንዳልከው ኮንስትራክሽን ስራ ላይ የተለያዩ ስራዎችንም ሲሰራ ነው የምንመለከተው። ከዛ ባለፈ በአርቱ በደንብ እንዲታይ እንዲታወቅ በቴሌቪዥን ጣቢያዎች ላይ በደንብ እንግዲህ ራሱን ችሎ እንዲሰራ የምታረጉት ርብርብ አንተም በዙሪያ ያሉ ሰዎችም ይሄ እንግዲህ ቅንነት ሲኖር ነው እንደዚህ ማድረግ የሚቻለውና እንደው ፈጣሪ አምላክ ይሄንን እድሉን ከፍቶለት እሱም በዛ ፕሮግራም ላይ ቀርቦ የቤተሰብ ጨዋታንም ከያዘ መልካም ካልሆነም በተለያዩ ቦታዎች እንግዲህ ነፂን የሚወዱ ሰዎች እሱንም እየጠሩ የተለያዩ ፕሮግራሞች ላይ እየቀረበ ሰው እሱንም ሲያወራ እንግዲህ እናንተን የሚያመሰግንበትን ነገር ከጀርባ እናንተም ነበሩ እንደዚህ አይነት ሰዎች አጠገብ ይደግፉኝ ነበር ብሎ እናንተን የሚያመሰግንበት ነገር እንዲፈጠርለት የእውነት ከልብ ነው የምንመኘው። እንግዲህ ያው ዛሬ አርቲስት ነፃነት ወርቅነህ የ80 ቀኑ ነበረ። 80ኛ ቀኑንም እያከበሩ ነበር በተለያዩ ቦታዎች። በዚሁም ለምንወደው ለምናከብረው ነፃነት ወርቅነህ እንግዲህ ነፍስ ይማር ማለት እንፈልጋለን። ለወዳጅ ዘመዶቹ መጽናናትን፣ እናንተ ደግሞ ባጠገቡ በዙሪያው ያላችሁ እሱን የሚመስል ሰው የምትደግፉ ሰዎችም መልካምነታችሁ ሞር እንግዲህ የሚታይበት ይሄም ወንድማችን አድጎ እናንተም የምትመሰገኑበት ነገር እንዲመጣ የእውነት ከልብ እመኛለሁ ወንድሜ። እሺ በጣም እናመሰግናለን። እኛም ያው እንግዲህ እግዚአብሔር ጸሎት ነው በቃ ደስ የሚል ነገር ነው። እግዚአብሔር እንግዲህ ወለጋ ምድርንም የባረካት ነች። እንግዲህ እግዚአብሔር እዚህ ቦታ ተፈጠረ ተብሎ ነው እንግዲህ የነፃነትን ቦታ ያው ለቤተሰቦቹ መጽናናት እየተመኘን ነፃነት አለ እግዚአብሔር ተክቶታል። ነፃነት ወርቅነህ አለ በአንዱዓለም ነቀምት ተክቶ ቤተሰቦቹም እንዲጽናኑበት ምንም እንትን ሀዘን ምናምን አያስፈልግም። መጽናናትን እንመኛለን ለቤተሰቡ እያልን ይሄ ልጅን ስኬታማ እንዲሆን ፍላጎታችን ነው። የወለጋ ህዝብም ይሄ ነው በቃ ፍላጎቱ። ከልብ እናመሰግናለን ወንድሜ። እግዚአብሔር በገነት ላይ ያቆየው ነፃነት ይዛል። አንዱዓለምንም እንግዲህ እግዚአብሔር እንግዲህ በነፃነት ቦታ 100% ረድቶት እንግዲህ ቤቶችን ጨዋታን እንዲያስቀጥል ሌላም ማስታወቂያዎችን ምኖችንም እንዲሰራ እንግዲህ ጸሎታችን ነው። ትልልቅ ቴሌቪዥን ጣቢያዎች ላይም እንዲሰራ እንግዲህ ጸሎት ነው። እንግዲህ ያው በጣም እኔም አመሰግናለሁ ወንድሜ ከልብ። እሺ